ገዳሙ የተመሰረተው በ12ኛው ክፍለ ዘመን በአጼ ይኩኖ አምላክ ዘመነ መንግስት ነው። 12 አምዶች አሉ። እነዚህ 12 ሐዋርያትን የሚያመለክቱ አምዶች ናቸው። ታዲዮስ ከሆነ ስምህ እኛ በታሪክ ደረጃ የምንሰማው አንድ አስተምሮ አለ። ታዲዮስ የሚባል ሐዋርያ ግመል በመርፌ ቀዳዳ አሳልፏል። ስለዚህ አንተ ስምህ ታዲዮስ ከሆነ ደግሞ ይህንን ማድረግ ይገባሃል ብሎ ጥያቄ ያቀረበላቸው። እቺ ደግሞ የአባታችን የአቡነ ታዲዮስ የእጃቸው መስቀል የነበረች ናት። በይሽ መስቀል 5 ሙት አስነስተውበታል። 30 ግመል በመርፌ ቀዳዳ ጸልየው አሽፈልከውበታል። እሳቸው በይወሳል ማለት ነው። የአጼ ዘርዓ ያዕቆብ ልጅ አጼ በየደ ማርያም እዚህ ቦታ ላይ ክርስትና ተነስቷል። በጣሊያን ወረራ በዩዲት ጉዲት ቤተክርስቲያን በመታቃጠልበት ሰዓት ከተለያዩ አቅጣጫዎች ገዳማቶችና አድባራቶች ያሉ ቅርሶች ባደራነት አምጥተው አስቀምጠው እሷም ተረክባ ያ ሁሉ መከራ ሲያል መልሳ ያስረከበች ባለውለታ ገዳም ናት። ይቺ ገዳም ናት እንግዲህ እየተራበች ያለችው ማለት ነው። ገዳሟ በቅርብ ቀን ትዘጋለች። ገዳሙ ተዘጋ ማለት አገልጋይ አጣች ማለት ደግሞ ቅርሶቿ ይመዘበራሉ ማለት ይቻላል። ገዳሟ ክረምት ላይ 3-4 ደሴት ትሆናለች። በጋ ላይ ነው አንድ ደሴት የምትሆነው እንጂ ክረምት ላይ ይከፋፍላታል። እንደምታዩት የውሃ ሙላቱ 3-4 ደሴት ያረጋታል እንደምታዩት ማለት ነው። የጣና ውሃ ከፍታ በሚጨምር ጊዜ ልክ ሌሎቹን አካባቢዎች እንደሚያጠቃቸው ሁሉ ይህም ወደብ ጉዳት እየደረሰባቸው ካሉ ቦታዎች መካከል አንደኛው ነው። ከዘንዘልማ አንስቶ እስከ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ድረስ ያለ የራሷ ሀብት ነበር። አሁን ግን ተቆራርጦ ውስን የሆነች ቢያንስ እንኳን እንደ 10 ሄክታር የሚሆን መሬት ይኖራታል። ያንን መሬት ግን አሁን መንግስት እየቆራረጠ አሁን እየወሰደባት ባዷን እያስቀራት ነው ያለው። መልሰልኝ ደስታ ሰላሜ ቤት መጥቼ በመሳለሜ ስጋዬም ዳነ ታደሰች ነፍሴ ወደ ማደሪያ በመገስገሴ መልካም በሚሏት በመቅደስ ሳመልክ ልኖር ስማ